ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ሰባተኛው ጠቅላላ ምርጫ ሰላማዊና አካታች ሆኖ እንዲጠናቀቅ የቀላቀ ሚና እንወጣለን ሲሉ በተለያዩ አደረጃጀቶች ውስጥ ያሉ ወጣቶች ተናገሩ። ወጣቶቹን በእጩነት ጭምር እንዲካተቱ የግንዛቤ ማስጨበጫ ስራዎች እየተሰሩ ስለመሆናቸውም ተነግሯል። ድነሳ መንግስትን ያዘጋጀው አብረን እንከታተል። ኢትዮጵያ ሰባተኛው ጠቅላላ ምርጫ ለማካሄድ ብሔራዊ ምርጫ ቦርድ ባወጣው መርሃ ግብር መሰረት እንቅስቃሴ ውስጥ ትገኛለች። አዋጅ ቁጥር 1162 2011 እና በተሻሻለ አዋጅ ቁጥር 1394 2017 መሰረት ደግሞ ምርጫ አካታች እንዲሆን የማረጋገጥ ስልጣንና ኃላፊነት ለብሔራዊ የምርጫ ቦርድ ተሰጥቷል። ከዚህ አንጻር ወጣቶች በምርጫ ያላቸው ፋይዳና ተሳትፏቸው እድገት ምን ይመስላል ስንል ከክልል ጀምሮ ካሉ የወጣት አደረጃጀቶች የመጡትን ጠይቀናል። እንደሚታወቀው ያው ሀገራችን ይሄ ሰባተኛ ሀገራችን ምርጫ ነው። እስከ 6 ድረስ በተደረጉ የወጣቶች ሚና በጣም ከፍተኛ ነው። አብላጫ እንግዲህ የሀገራችን ቁጥርም ጭምር የወጣቶች ተሳትፎ አለ። ወጣቶች በተለይ በዚህ በዲሞክራሲ ልምምድ ውስጥ የሀገሪቱን ከፍተኛ የህዝብ ቁጥርን የሚይዙ ወጣቶች ናቸው። ወጣቶች ማለት ሴቶችንም ያቅፋል፣ አካል ጉዳተኞችንም ጭምር ስለሚያቅፍ አብዛኛውን ክፍልን አቅፎ ስላለ እስከ 6ኛ ሀገራዊ ምርጫ ባለው እንትኖች የወጣቶች ተሳትፎ በጣም እጅግ በጣም የላቀ ነው። ከዛም አንጻር የራሳቸውን አሻራ አድርጎ ነው እንትን ያለው። ወጣቶች በዲሞክራሲ ማደግ በሀሳብ ማበልጸግ ነው። በሀሳብ የበለጸገውን ወጣት ማፍራት ደግሞ በሀሳብ ተወዳድሮ የሚያሸንፈውን ትላልቅ ሰዎችን ለነገ ለቀጣይ መፍጠር ነው። ከ110 ቀናት ያልዘለለ ጊዜ ለቀረው ሰባተኛ ዙር ምርጫ በተለያዩ የወጣት አደረጃጀቶችና በፖለቲካ ፓርቲዎችም የወጣቶች ክንፍ በኩል ትርጉም ያለው ሚና ለመወጣት ዝግጁነት መኖሩን ወጣቶቹ አንስተዋል። ወጣቶች በምርጫው ይሳተፋሉ። ወጣቶች ምርጫውን ሰላማዊ ያደርጋሉ። ወጣቶች በምርጫ ስርዓት ውስጥ አልፈው ወደ መሪነት ይመጣሉ። ምርጫው ላይ እንዲሳተፉ፣ እንዲመርጡ፣ እንዲታዘቡ የተለያዩ እንትኖችን በማዘጋጀት ከዶነሮች ጋር በመሆን ከባለድርሻ አካላት ጋር በመሆን የተለያዩ እንቅስቃሴዎችን እየሰራን ነው። የዘንድሮ ደግሞ ታሪካዊ እንዲሆን የበለጠ በየአደረጃጀታችን ወደ 13 ክልል ውስጥ ተዋቅሯል ወጣቶች ክንፍ። ከዚህ በፊት የለም። 6ኛ ሀገራዊ ምርጫ ላይ ይሄ ክንፍ አልተቋቋመም። ዘንድሮ እነዚህ ክንፎችም ተደርጎ በሴቶች በወጣቶች እስከ ታችኛው ድረስ አደረጃጀቱ ጠንክሮ ቢያንስ ምርጫ ቦርዱ በሚያወጣው በዛ አዋጅ መሰረት በራሳቸው ባሉበት እንትኖች ሰላማዊና አካታችነት ያለ ምርጫ እንዲደረግ እያንዳንዳቸው የራሳቸው ሚና እየተወጡ ነው ያለው። ሰላማዊና አሳታፊ እንዲሆን ወጣቶች ያላቸውን ሁለንተናዊ ድርሻ በመረዳት እንዲሁም የወጣቶች ሀሳብ ቦታ እንዲያገኝ ከቅድመ እስከ ድህረ ምርጫ ድረስ የሚሰሩ ስራዎች ውጤት እንደሚያመጡ ተስፋለን ብለዋል ወጣቶች። ዘንድሮ ይሄ ክንፍ ከተዋቀረ በኋላ እያንዳንዱ ፓርቲ ውስጥ እጩ ወጣት ወካይ ወጣት እንዲኖር አካታችነት እንዲደረግ ተደርጓል። ያ ብቻ አይደለም፣ በሀገር ደረጃም ጭምር እነዚህ ወጣቶች ተሳትፎ ተብሎ በዚህ ደረጃ ተሳትፎ አድርገናል። ቀጣይ ባለው እንትኖችም እስከ መጨረሻ ቅድመ ዝግጅት ብዙ አድርገናል። አሁን ድህረ ምርጫውም ጭምር በዛ ደረጃ ለማድረግ ነው የተሻለ ነው የሚል ሀሳብ ነው ያለኝ። የበቁ ወጣቶች እንዲመጡ፣ ወጣቶች ከስሜት ወጥተው በሳል የሆነ ሀሳብን እንዲያራምዱ፣ በምንም ፖለቲካ ውስጥ ሳይሸማቀቁ ይሄ ሀገር ይመለከተኛል፣ በዚህ ሀገር ጉዳይ ያገባኛል፣ በሀሳብ ተወዳድሬ አሸንፋለሁ ዴቢት አድርገው ወጣቶች ወደፊት እንዲመጡ የሚያደርጉ የተለያየ ግንዛቤዎችን በመፍጠር በተለያየ በአደረጃጀቶች ግንዛቤ መስጠት፣ ማስተማር፣ ማብቃት፣ ሰነዶችን በማዘጋጀት ማኑዋሎችን በማዘጋጀት ወጣቶችን የማስተማርና የማብቃት ስራዎች በሰፊ እየተሰሩ ናቸው። ለሰባተኛው ጠቅላላ ምርጫ ከክልል እስከ ፌዴራል ድረስ ያሉ አደረጃጀቶችን ያሳተፉ ውይይቶች እንደሚጠናከሩ ወጣቶቹ እምነታቸውን ገልጸዋል። ከዚህ ቀደም ተጀምሮ ሳይጠናቀቅ የቀረው የቀለሚ መርሃ ቤቴ ጀማ ደጎሎ መንገድ የአካባቢው ማህበረሰብን ለትራንስፖርት ችግርና እንግልት እየዳረገ መሆኑ ተገልጿል። አሁን ላይ ከለሚ እስከ ጀማ ወንዝ ያለው መንገድ ሊሰራ መሆኑ የተገለጸ ቢሆንም ግንባታው ቀጣይነት ኖሮት እስከ አለም ከተማና ጃማ ደጎሎ ድረስ እንዲዘልቅ ተጠይቋል። የኢትዮጵያ መንገዶች አስተዳደር በበኩሉ ጥያቄው ተገቢ መሆኑን አንስቶ ችግሩን ለመፍታት እንቅስቃሴ ላይ መሆኑን ማስታውቋል። ዮናስ ታደሰ አዘጋጅቶታል። አብረን እንከታተል። ከለሚ ጀማ ወንዝ እስከ አለም ከተማ ድረስ ያለው መንገድ
ወደ ግንባታ ሊሸጋገር ስለመሆኑ ተሰምቷል። በ5.1 ቢሊዮን ብር ግንባታው ይደረጋል የተባለ ሲሆን ይሄ መሆኑ በተለይም ለአካባቢው ማህበረሰብ የተሻለ የትራንስፖርት እንቅስቃሴ እንዲኖር እንደሚያስችል ይጠበቃል። ነገር ግን በተለይም ደግሞ የሚዳ ኦሮሞ ወረዳ እንደዚሁም ደግሞ የመራቤቴ ወረዳ ነዋሪዎች በተለይ ከዚህ ቀደም የአስፋልት መንገዱ ይሰራል በሚል የተለያዩ ተግባራት ሲከናወኑ እንደነበረ ይታወቃል። በዚህ ምክንያት ደግሞ መንገዶቹ ከፍተኛ የሆነ ጉዳት ደርሶባቸዋል። ይህንን ጉዳይ ወደ ሚዳ ኦሮሞ ወረዳ እንደዚሁም ደግሞ ወደ መራቤቴ ወረዳ አስተዳዳሪዎች ጋር ስልክ ደውለን ማብራሪያ የጠየቅንበት ነው። የተጀመረው 2008 ላይ ነው። በፕሮግራሙ መሰረት ደግሞ ይጠናቀቃል ተብሎ የተያዘው ወደ 2013 አካባቢ ለ5 ዓመት የተያዘ ፕሮጀክት ነበረ። ወደ 81 ኪሎ ሜትር አካባቢ የሚጠጋ መንገድ ነው። የኢትዮጵያ መንገድ ባለስልጣን ነው የሚያሰራው እና ከመራቤቴ ሚዳ ኦሮሞ ወረዳ 58% የሚሆነው አስፓልት መንገድ ተጠናቋል። የተወሰኑ የሚቀሩ ነገሮች አሉ። በእርግጥ ፕሮጀክቱ ከመራቤቴ ጃማ ደጎሎ ያለ እንደመሆኑ መጠን ከበሬጁ ያነሳሁት የኛ ወረዳን ነው። አብዛኛው የቀሩት ቦታዎችም ቢሆን ቆረጣ የተጠናቀቀበት ሁኔታ ነው ያለው። ይሄ እየሆነ እያለ ነው እንግዲህ የጸጥታ ችግር መሀል ላይ መጣና የተቋረጠው። ጀማ ከአለም ከተማ ያለው መንገድ በተመለከተ ቀደም ብሎ እንደምናውቀው ከመንግስት ቦታ አኳያ ለአንድ ሁለት ጊዜ እድሉን አግኝተን ነበረ። ግን ደግሞ በተለያየ ምክንያት ያን እድል መጠቀም አልተቻለም። በየመካከል እየተቋረጠ ነው የሄደውና አሁን ላይ ግን ማህበረሰቡ ይህን በመገንዘብ አንደኛ የአካባቢ ሽማግሌ በማዋቀር ሁለተኛ እንደ መንግስትም በየደረጃ ያለ አመራር በወረዳም በዞንም በክልልም ያለ አመራር እንዲሁም እንደ ሀገርም ጥያቄውን እየተጠየቀ ነው ያለው። በዚህ ሁኔታ የመንገድ ስራው በመቋረጡ ምክንያት በሁለቱም ወረዳዎች ከፍተኛ የሆነ ችግር ገጥሟል። የዘመናት ጥያቄም በመሆኑ ወደ ተግባር ተገብቶ የማህበረሰቡ ጥያቄ እንዲመለስ ተጠይቋል። ማህበረሰቡ ላይ በተለይ ይሄ መንገድ ባለመሰራቱ በሁሉም ዘርፍ ከፍተኛ ጫና ያሳደረ መንገድ ነውና ከፍሰት ማኳያ ማህበረሰቡ ወደ ደብረ ብርሃንም ሲሄድ ወደ አዲስ አበባም ሲሄድ የግማሽ ቀን መንገድ የነበረውን እስከ ሙሉ ቀን የሚጓዝበት ሂደት ነው ያለው። በተለይ ከኑሮ ውድነት እንዲጨምር በርካታ የሆነ መሰናክል የፈጠረበት ሂደት ነው ያለው። በተለይ ከአጎራባች ወረዳዎች ጋር መገናኘት በጣም አዳጋች የሆነበት ከመንገዱ ከመጀመሩ በፊት ተጎራ ላይ 10 እና 15 ብር የነበረ ዛሬ 100 ብር ነው በህብረተሰቡ ውስጥ እየተሳፈረ ያለው። 23 ቀበሌዎች ያሉት ከመራኛ ውጭ ያሉት 21ዱን ቀበሌ በአምቡላንስ ነው አድረስ የምናደርገው። እናቶች ወልድ ያለ እነኛን እናቶችን ወደ ሆስፒታል ለማምጣት ፍጹም ያልተቻለበት ሁኔታ ነው ያለው። ከዚህ ጉዳይ ጋር በተያያዘ በኢትዮጵያ መንገዶች አስተዳደር የደብረ ብርሃንና አካባቢ ኮንስትራክሽን ፕሮጀክቶች ማናጅመንት ጽሕፈት ቤት ኃላፊ ንጋቱ ውድነህ ጋር ቆይታ የምናደርግ ይሆናል። ከጡሪ ኮከብ መስክ አለም ከተማ ደጎሎ እስከ ጋሸና ላሊበላ የሚወጣው መንገድ አካል የሆነው ከኮከብ መስክ እስከ አለም ከተማ ያለው ያው የመጀመሪያውን 20 ኪሎ ሜትር ከለሚ ሲሚንቶ ፋብሪካ እስከ ጀማ ወንዝ ድረስ ያው በህብር ኮንስትራክሽን ለማስገንባት የጨረታ ሂደት ላይ የኮንትራት ንግግር ላይ የኢትዮጵያ መንገዶች አስተዳደር ይገኛል። ከጀማ ወንዝ እስከ አለም ከተማ ያለው እሱንም ፕሮጀክት ያው ኮንትራክተሩ ተርሚኔት አድርጎ በዓለም አቀፍ ይገባኛል ክርክር ላይ ነው ያለው ፕሮጀክቱ። ስለዚህ ለሚቀጥለው በጀት ዓመት በጀት ተይዞለት ያው ወደ ጨረታ የሚገቡ ይሆናሉ ማለት ነው። የመንገድ መሰረተ ልማቱ መገንባት ባለመቻሉ ያለውን መሰረታዊ ችግር እንረዳለን ያሉት ኢንጂነር ንጋቱ ውድነህ የህዝቡን ጥያቄ ለመመለስ አቅደን እየሰራን ነው ብለዋል። ከአለም ከተማ ደጎሎ ያለው መንገድ በተመለከተ የጸጥታው ሁኔታ ከተሻሻለና ከተስተካከለ የተሻለ ከተፈጠረ በዛ አካባቢ ኮንትራክተሩን አስገብተን የምናሰራ ይሆናል ማለት ነው። ቀጥለናል ተመልካቾች። ከ89 ዓመት በፊት የካቲት 12 1929 ዓ.ም የኢትዮጵያውያን የአልገዛም ባይነት ጽናት የታየበት ዕለት ነው። ከ30 ሺህ በላይ ኢትዮጵያውያን በአዲስ አበባ ብቻ በግፈኞች የጣሊያን ወታደሮች የተሰዉበት ጊዜም እንደነበረ ይታወሳል። ይህ ደግሞ በኢትዮጵያ ታሪክ መዝገብ ውስጥ ተቀምጦ ሲታወስ ይኖራል። በለጠ ታረቀኝ የታሪክ ምሁር አነጋግሮ ተከታዩን ዘገባ አዘጋጅቷል።
የካቲት 12 1929 ዓመተ ምህረት በርካታ ኢትዮጵያውያን በጣሊያን ጦር የተጨፈጨፉበት ዕለት ነበር። ከበስተጀርባ የምንመለከተው ሐውልት ሁለት አይነት ምስሎች ነው የምንመለከተው። የላይኛው ምስል በየካቲት 12 1929 ዓመተ ምህረት በግራዚያኒ አደጋ ምክንያት ግፈኞቹን የፋሽስት ወታደሮች የአዲስ አበባን ሕዝብ ከነነፍሱ እጅና እግሩን አስረው እየጎተቱና እያሰቃዩ ለህልፈተ ሕይወት የዳረጉበትን የሚያስታውስ ሐውልት ነው ማለት ነው። ከታች ያለው ደግሞ ከፋሽስት የግፍ ወረራ በፊት ግርማዊነታቸው ለህፃናት መጽሐፍ ሲያድሉና ልዩ ልዩ የማስደሰቻ ስጦታዎችን ሲሰጧቸው የሚያሳይ ምስል ነው ማለት ነው። እንግዲህ ከዛሬ 120 ዓመት በፊት በ1888 ዓመተ ምህረት ኢትዮጵያውያን የተባበረ ክንዳቸውንና ማንነታቸውን አድዋ ላይ በጣሊያን ጦር ያሳዩበት ነበር። የጣሊያን ጦር ከ35 ዓመት በኋላ ከእንደገና ጦሩን አደራጅቶ ዳግም ኢትዮጵያን በቅኝ ግዛት ስር ለማድረግ ሙከራ ያደረገበትና አብርሃም ደቦጭና ሞገስ አሰግዶም የተባሉ ኢትዮጵያውያን ጀግኖች ጦር ጀነራሉና በአጠቃላይ በሹማምንቱ ላይ የማቁሰል አደጋ በማድረሳቸው ምክንያት 30 ሺህ በሚሆኑ የአዲስ አበባ ነዋሪዎች ላይ የግፍ ግድያ ተደርጓል። እነዚህን ሰማዕታት እንግዲህ ለማስታወስ ሲባል የካቲት 12 ሐውልት ቆሞላቸዋል ማለት ነው። እንደምታዩት ኢትዮጵያውያን ለሀገራቸው የከፈሉትን መስዋዕትነት ለማስታወስ ተብሎ የቆመውን ሐውልት ምን ያህሉ ኢትዮጵያውያን እናውቀዋለን? የካቲት 12 1929 ዕለትስ ምንድን ነው? ይሄ ሐውልትስ ምንን ያስተምረናል? የካቲት 12 እንጃ ብዙም ላቅም። ከበስተጀርባችን ሐውልት አለ። የምን ሐውልት ነው? የአድዋ የድሮ ታሪክ ቅርስ በሞገስ አስገዶምና አብርሃም ደቦጭ ባደረጉት ትልቅ ተጋድሎ የፋሽስቱን የጣሊያን ግራዚያኒን ለመግደል አስበው አቅደው አልመው ባይሳካላቸውም በማቁሰልና ሌሎቹን በመግደል ያከናወኑት በነሱ ምክንያት የተነሳ ብዙ ኢትዮጵያውያኖች አግባብ ባልሆነ መንገድ የታረዱበት የተጨፈጨፉበት የነሱን መታሰቢያ የሚገልጽ ትልቅ መታሰቢያ ሐውልት ነው። በዛ ወቅት ደግሞ በፋሽስት አስተዳደር ስር ውስጥ ነበርን። ስለዚህ የፋሽስት አስተዳደር ደግሞ ህዝቦችን ይመዘብር ነበረ፣ ያሰቃይ ነበረ። የብሔርተኝነትንም ሬስ ዲቪዥንን ያመጣው እሱ ነበረ። አብርሃም ደቦጭና ሞገስ አስገዶም የተባሉ ከፋሽስት ገቨርንመንት ውስጥ የሚሰሩ ነገር ግን የሀገሪቱን ሁኔታ ቀን በቀን እየታዘቡና የነሱን መሰሪነት የተረዱ ስለነበሩ ቦምብ ወርውረው አቆሰሉት። ተከታዮቹንም የተወሰኑ ገደሉ። አላማቸው ግራዚያኒን የመግደል ነበረ። ያው እሱ ተረፈ። ስለዚህ በዛ ተበሳጭተው ወደ 30 ሺህ የሚደርሱ ኢትዮጵያውያኖችን በ3 ቀን ጨፍጭፏቸዋል ማለት ነው። ትናንትን በአግባቡ ያላወቀ ዛሬን በአግባቡ ኑሮ ነገን ማየት አይችልም። ስንቶቻችን ደማቅ የኢትዮጵያን ታሪክ እናውቃለን? ወጣቱ የሀገሩን ታሪክ በደንብ እንዲያጠና፣ አንድነት እንዲሰፍን። ለምን እነዚህ ታሪኮች ሁሉ የተፈጸሙት በአንድነት ነው። አድዋን ብትሄድ the whole people of ኢትዮጵያ ነው ያን ሁሉ እንትን ውስጥ የገባው። ማይጨውም ላይ ብትሄድ፣ ካራማራ ላይም ብትሄድ፣ ሰማዕታቱንም ብታይ ሁሉም በአንድነት በአንድ መንፈስ ነው የዘመቱ። ስለዚህ ትውልዱ ታሪኩን እያወቀ እያንዳንዱን ታሪክ እያወቀ ቢሄድ የአንድነት ስሜት ይመጣል፣ የሀገር ፍቅር ስሜት ይመጣል። እኛ ኢትዮጵያውያን በነጭ ላይ ድልን የተቀዳጀን ደማቅ ታሪክ ያላት ህዝቦቿ ሲተባበሩ ታሪክ የሚሰሩባት ታላቅ ሀገር ነች። የዚችንን ጀግና ሀገር ምድረ ቀደምት ሀገር ልጆቿ፣ ዜጎቿ ታሪኳን በአግባቡ መገንዘብና ለቀጣዩ ትውልድ የማሻገር ግዴታ አለብን። በ5.2 ቢሊዮን ብር በጀት እየተገነባ የሚገኘው የአጅማ ጫጫ የመስኖ ፕሮጀክት የካሳ ግምት ያልተከፈለ በመሆኑ ለተለያዩ ችግሮች ተጋልጠናል ሲሉ የልማት ተነሽ አርሶ አደሮች ቅሬታቸውን ለአሚኮ አቅርበዋል። የልማት ተነሽ አርሶ አደሮች ጥያቄን ለመመለስ እየሰራ እንደሚገኝ የገለጸው ደግሞ የአማራ ክልል መሬት ቢሮ ነው። ገንዘብ ታደሰ ጉዳዩን በትንታኔ ተመልክተዋለች።
ከዓመታት በፊትም የመገንባት እቅድ ተይዞለት የነበረ ቢሆንም በበጀት ምክንያት ሳይጀመር ቆይቷል። አሁን በፌዴራሉ መንግስት ሙሉ በጀት ሊገነባ የማስጀመር ስነ ስርዓቱ በአማራ ክልል ርዕሰ መስተዳድር አቶ አገኘሁ ተሻገርና በውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ተከናውኗል። ይህ የአጀማ ጫጫ የመስኖ ልማት ፕሮጀክት የፌዴራል መንግስቱ በ2013 ዓ.ም 5.2 ቢሊዮን ብር በጀት መድቦ እየገነባው የሚገኝ ፕሮጀክት ነው። 640 ሄክታር መሬት ላይ የሚያርፍና 55.5 ሚሊዮን ሜትር ኪዩብ ውሃ የሚይዝ በሰሜን ሸዋ ዞን ውስጥ ከሚገኙ ግዙፍ የመስኖ ፕሮጀክቶች አንዱም ነው። በልህቀትና ዲዛይን ቁጥጥር ኮርፖሬሽን የአጀማ ጫጫ የመስኖ ልማት ፕሮጀክት ሬዚደንት መሐንዲስ አቶ ስዩም ሙሄ የፕሮጀክቱ ግንባታ 68 በመቶ ደረጃ ላይ እንደሚገኝ ነግረውናል። በዛ አመት ግድቡን 100% ለማጠናቀቅ ያው ቀሌት እየተሰራ ይገኛል። የመስኖ አውታሮቹ ደግሞ ያው በሚቀጥለው አመት ይጠናቀቃሉ ተብሎ እቅድ ተይዟል። በግራ በኩል ወደ 2000 ሄክታር በቀኝ በኩል ደግሞ እስከ 1500 ሄክታር ድረስ ሊያለማ የሚችል የመስኖ አውታሮች አጠቃላይ የመንገድ ስራ በሙሉ የዋና ቦይ ስራዎች የሁለተኛ ቦይ ስራዎች እየተሰሩ ይገኛሉ። ፕሮጀክቱ በ2015 በጀት ዓመት እንደሚጠናቀቅ እቅድ ተይዞለት ወደ ስራ የተገባ ቢሆንም በወቅቱ መጠናቀቅ ያልቻለ ፕሮጀክትም ነው። ላለመጠናቀቁም ጥናት ስራው ላይ የነበረው ውስንነትና የካሳ ግምት ጋር የተገናኙ ችግሮች መሆናቸውም ተመላክቷል። ያው ግድቡ የሚያርፍበት ቦታ የመሬት ስሪቱ በ2 ወር ጊዜ ውስጥ ይሰራል ተብሎ ነበር። ነገር ግን ወደ ግንባታ ሲገባ መሬቱ ተከፍቶ ሲታይ ብዙ የፋውንዴሽን ትሪትመንት ወይም ግራውቲንግ የምንለው ስራ ከአመት በላይ ወሰደ ማለት ነው። እንዲሁም ደግሞ ማቴሪያሎችን አካባቢው ስለምንጠቀም ሎካል ማቴሪያል ስለሆነ የምንጠቀመው አርሶ አደሩ ለመስኖ ካለው ጉጉት አንጻር በፈቃደኝነት ቦታውን እየሰጠን ስንሰራ ብንቆይም በጊዜው ባለመከፈሉ ምክንያት ለግድቡ መስሪያ የሚሆኑ ማቴሪያሎችን በበቂ አለማግኘት እንደ ትልቅ ጉልህ ተግዳሮት ገጥሞናል ማለት ነው። የፕሮጀክቱ ብስራት ለአካባቢው ነዋሪዎች ትልቅ ደስታን ያጎናጸፈና ለአመታት ቁጭታቸው ምላሽ የሰጠ ቢሆንም ለልማቱ መፋጠን ካሳ ሳይከፈላቸው ይከፈለናል በሚል የእርሻ መጠቀሚያና የመኖሪያ ቤታቸውን ያስረከቡት አርሶ አደሮች አሁንም በምሬት ውስጥ ይገኛሉ። ለልማቱ በጣም ወዳድነት ያለው ህብረተሰብ ነበር ያለው። ነገር ግን ወደ 547 ሺህ ምናምን ብር ነው። ቀላል ብር እናጠመኗል። ያው ቤቴን አፍርሼ ማፍረስ ጀምረናል። አሁን ነገ ጠዋት አሁን ነገ ይመጣል፣ ናቼ ይመጣል። ውሃው ውስጣውን ከነ ቤተሰባችን ልናልቅ ነው። ይኸው የልማቱ ተሳታፊ ተራጅ ሆነን እያለን በአሁኑ ሰዓት ግን አርሶ አደር እያለቀሰ አርሶ አደር እየተጎዳ በውሃ ውስጥ እየሰፈሩ ይሆን ነው ያለ ነው። ይሰማንም ጠፍቷል። ግምትን አሁን 700 ምናምን ሺህ ውሃ ውስጥ የጠለቀ መሬት አለ። ወረቀት ሰጥተውኛል፣ በእጄ ይዣለሁ። 4 አመቴ ነው። ይህ ፕሮጀክት የመስኖ ተጠቃሚነትን በማሳደግ ትልቅ ፋይዳ ያለው ሲሆን ግንባታው ሲጠናቀቅ 7000 ሄክታር ማሳን የሚያለማና 14000 በላይ አባወራዎችን ተጠቃሚ የሚያደርግ ነው። የሰሜን ሸዋ ዞን ምክትል አስተዳዳሪ አቶ ተክለየስ በለጠ ፕሮጀክቱን በ2018 በጀት ዓመት ለማጠናቀቅ እየተሰራ መሆኑን አንስተው የካሳው ጉዳይ እልባት ሊያገኝ ይገባልን ብለዋል። ይሄ ካሳ ክፍያ በገንዘብ ስንወስደው ከ500 ሚሊዮን ብር ያላነሰ ገንዘብ ነው። ከዚህ መካከል ከ260 ሚሊዮን ብር በላይ የሚሆነውን የአማራ ክልል መንግስት ይከፍለው ነው። ከ250 ሚሊዮን ብር አካባቢ የሚጠጋውን ደግሞ የፌዴራል መንግስቱ ከዚህ በፊት ካሳ ከፍላለሁ ብሎ የመስኖና ቆላማ ሚኒስቴር የካሳ ስሌት ተሰልቶ ለሚኒስቴሩ እንዲላክ ተደርጎ አሁን በፌዴራል መንግስቱና በክልል መንግስት መካከል ከካሳ አከፋፈሉ ጋር በተያያዘ አለመግባባቶች አሉ። እነሱ መግባባቶች ተፈተው ግድቡ ግንባታ መጠናቀቅ አለበት። ብዙ ዋጋ ስለተከፈለበት በአዋጅ ቁጥር 1336/2016 ዓ.ም በወጣ አዋጅ በፌዴራል ደረጃ ለሚገነቡ የልማት ፕሮጀክቶች የሚነሱ የልማት ተነሾች የካሳና የመልሶ ማቋቋም ገንዘብን የክልሉ መንግስት እንዲከፍል ተቀምጧል። የአማራ ክልል መሬት ቢሮ የካሳ ግምትና ምትክ ባለሙያ አቶ ይበልጣል መኳንንት የካሳ ክፍያው አዋጁ ተሻሽሎ ከቀረበበት ጊዜ አንስቶ ያለውን የክልሉ መንግስት የሚከፍል መሆኑን አንስተው አሁንም እየከፈሉ እንደሚገኙ ተናግረዋል። 1336 ከወጣ በኋላ አዋጁ ካሳን በተመለከተ መክፈል ያለበት የክልሉ መንግስት እስከሆነ ድረስ እንግዲህ ወደ 76 ሚሊዮን ብር የሚሆን ክልሉ መንግስት እስካሁን የከፈለበት ሁኔታ አለ። ቀጣይም ደግሞ አሁን ወረዳው ላይ ካሳ እየተሰራ የመሬት ቢሮም ደግሞ አስተያየት እየሰጠበት ያለ ሰነድ አለ። እሱንም በተመለከተ አሁን በሂደት ነው። በቀጣይ እሱንም ለክልሉ መንግስት አቅርበን ይከፈላል ማለት ነው። በተለይ አሁን ካሳ ከፋዩ ክልሉ ከሆነበት ጊዜ ጀምሮ
ካሳ በቅድሚያ ተሰጥቶ የአጅማጫጫ ፕሮጀክት እየተከፈለ ያለበት ሁኔታ ነው ያለ። አዋጁ ከተሻሻለበት በፊት ፕሮጀክቱ ወደ ስራ ከገባበት ጊዜ አንስቶ ያሉትን የካሳ ግምቶችን በተመለከተ እንዲከፈሉ ቢሮው ጥረት እያደረገ መሆኑም ተገልጿል። ቀደም ብሎ ደግሞ ካሳ ከፋዩ ፌዴራል በሆነበት ጊዜ ግን በርካታ የካሳ ግምት ሰነዶች ለፌዴራል ተልከው እስካሁን ያልተከፈሉ አሉ። ያልተከፈለ ካሳ ከመቼ ጀምሮ ነው የተከፈለ? ምን ያህል ብር ነው መክፈል ያለበትስ ማን ነው? እሱንም ለክልሉ መንግስት አቀርበን እነሱም በተዋረድ ባለው እስከ ሚኒስቴር መስሪያ ቤቱ ድረስ እየተነጋገሩ ኢቭን የኛ ቢሮ ኃላፊ መስኖና ቆላማ አካባቢ ሚኒስቴር ሄዶ በደንብ በዚህ ጉዳይ ብቻ ተነጋግረው አለና እንግዲህ እንደሚከፈል ነው ተስፋ ማደርገው። ፕሮጀክቱ ሲጠናቀቅ ከመስኖ ልማት በተጨማሪ ሰው ሰራሽ ግድብን የሚፈጥር በመሆኑ ለቱሪዝምና ለአሳ እርባታ በመዋል የህብረተሰቡን ተጠቃሚነት የሚያሳድግ ነው። ተመልካቾች አሁን ሰዓቱ የአጫጭር ዘገባዎች ነው። ሰላማዊት ነጋ አጠናክራቸዋለች። አብረን እንከታተል። ክልሎች ረቂቅ አዋጁን በሚመለከት በሚሰጡት ግብዓት ያላቸውን አስተዋጽኦ ሊያበረክቱ እንደሚገባ ተመላከተ። በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅን አስመልክቶ የክልል ምክር ቤት አፈጉባኤዎችና የክልል ምክር ቤት ማህበራዊ ጉዳይ ቋሚ ኮሚቴዎች እንዲሁም የስፖርት ዘርፍ ቢሮ ኃላፊዎች የተገኙበት ውይይት ባደረገበት ወቅት ክልሎች ረቂቅ አዋጁን በሚመለከት በሚሰጡት ግብዓት ያላቸውን አስተዋጽኦ ሊያበረክቱ እንደሚገባ ተመላክቷል። የቋሚ ኮሚቴው ሰብሳቢ ወርቀሰሙ ማሞ ፖሊሲውና አዋጁ የተጣጣሙ እንዲሆኑ የክልል ምክር ቤቶችና የስፖርቱ ዘርፍ የስራ ኃላፊዎች የሚሰጡት ግብዓት ረቂቅ አዋጁን በማዳበር ረገድ ከፍተኛ ሚና እንዳላቸው ገልጸዋል። በውይይቱ ሚኒስቴር መስሪያ ቤቱን ጨምሮ ከክልል የመጡ የስራ ኃላፊዎች ግብዓት ሰጥተዋል። በቀጣይም ረቂቅ አዋጁን አስመልክቶ በውይይቱ የሚነሱ ሀሳብና አስተያየቶችን እየተከታተልን መረጃ የምንሰጣቸው ይሆናል። ዘገባው የህዝብ ተወካዮች ምክር ቤት ነው። የኢትዮጵያ የግብርና ምርታማነት ስኬት አህጉራዊ የምግብ ሉዓላዊነትን ለማረጋገጥ ትምህርት የሚቀሰምበት መሆኑን የአፍሪካ አረንጓዴ አብዮት ጥምረት ገለጸ። የአፍሪካ አረንጓዴ አብዮት ጥምረት ፕሬዝዳንት አሊስ ሩዌዛ ኢትዮጵያ በግብርና ዘርፍ የምግብ ሉዓላዊነትን ማረጋገጥ የሚያስችል ውጤት እያስመዘገበች መሆኗን ተናግረዋል። በተለይም በስንዴና በተለያዩ የሰብል አይነቶች የተመዘገቡ ተጨባጭ ውጤቶች የግብርና ዘርፉ በሀገሪቱ የኢኮኖሚ እድገት ላይ ወሳኝ ሚና እንዲወጣ እያስቻሉ መሆናቸውን ጠቁመዋል። የሰብል ምርታማነትን ለማሻሻል በውሃና የአፈር ለምነት ጥበቃ እንዲሁም በደን ልማት የተከናወኑ ተግባራት አስደናቂ መሆናቸውን አንስተዋል። የኢትዮጵያ ግብርና ምርታማነት ውጤቶች የአፍሪካን ሁለንተናዊ የምግብ ሉዓላዊነት በማረጋገጥ የግብርና ምርቶችን ለገበያ የምታቀርብ አህጉር በመፍጠር ትምህርት የሚቀሰምበት ነው ብለዋል። በቀጣይም የኢትዮጵያ ባለ አነስተኛ ይዞታ አርሶ አደሮችና ወጣቶችን ምርታማነት ለማሻሻል የሚደረጉ የድህረ ምርት ብክነት ቅነሳና ተያያዥ ተግባራት ላይ ድጋፍ ለማድረግ እንደሚሰሩ አረጋግጠዋል። ጥምረቱ የሀገሪቱን አርሶ አደሮች የግብርና ምርታማነት የሚያሳድጉ ውጤታማ ሙያዊ ድጋፎችን እያደረገ እንደሚገኝ ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ማናቸውም የአሚኮ ዝግጅቶች በቀጥታ መከታተል ስትፈልጉ አሚኮ ላይቭን ከፕሌይ ስቶር አውርዳችሁ በሞባይል መተግበሪያ መከታተል ትችላላችሁ። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዘጋጅንላችሁ ዘገባዎችን ይመስላሉ። ዘገባዎቹን አንዱ አለመናን ወደ እናንተ አደረስኩ። ጤና ይስጥልኝ።